ከጉንደት እስከ ታላቁ ህዳሴ ግድብ የኢትዮጵያ የ150 ዓመት የአባይ ጦርነት ከውጭ ጉዳይ ሚኒስቴር የወጣ ወሳኝ መረጃ። የኢትዮጵያ የዘመናት ችግርን መፍትሄም ከሁለት ወሳኝ የውሃ አካላት ይነሳል። አንድም ከአባይ አንድም ደግሞ ከቀይ ባህር። በዘመናት ውስጥ ደግሞ ኢትዮጵያ በእነዚህ ሁለት ወሳኝ የውሃ ቦታዎች አማካኝነት ከግብጽ ጋር ለእልፍ ጊዜ ተጋጭታለች፣ ጦርነት ውስጥም ኖራለች። እንደውም በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስቆምኳቸው ካሏቸው 8 ጦርነቶች መካከል የኢትዮጵያና የግብጽ ጦርነት አንዱ ነው በማለታቸው መነጋገሪያ ሆኖ ነበር። ምክንያቱ ደግሞ ይፋዊ ጦርነት ሳይኖር እንዴት ጦርነት አስቆምኩ ይላሉ በሚል። ነገር ግን ግብጽና ኢትዮጵያ ለ150 ዓመታት የዘለቀ ጦርነት ውስጥ ነበሩ፣ አሁንም ናቸው። የቀይ ባህር ጉዳይ ግብጽ በተደጋጋሚ እጇን ስታስገባበት ተመልክተናል። በዚህም ከኤርትራ እስከ ሶማሊያ ስታቧድንብን ከርማለች። ሌላው በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚደረጉ ዘመናዊ ውይይቶች ብዙውን ጊዜ የሚያተኩሩት በውሃ ሳይንስ ወይም ሃይድሮሎጂ ማለትም በኤሌክትሪክ ኃይል ማመንጨት ወይም በሶስትዮሽ ድርድሮች ላይ ብቻ አልነበረም። የዚህን ታላቅ ፕሮጀክትና የቀይ ባህር ትርጉም በትክክል ለመረዳት አንድ ሰው እንደ መሰረተ ልማት ብቻ ሳይሆን ኢትዮጵያ ለመሰረታዊ ሀብቷ መከበርና ሉዓላዊነቷን ለማስጠበቅ ስታደርገው የቆየችውን የ150 ዓመታት ጦርነት በተቻለ መጠን ታሪካዊ የሉዓላዊነት ስኬት አድርጎ መመልከትም ይኖርበታል። ይህ ትግል ከ19ኛው ክፍለ ዘመን የአሸናፊነት ጦር ሜዳዎች ማለትም ከውቁ የጉንደት ጦርነት አንስቶ እስከ አፍሪካ ታላቁ ግድብ ሙሌት ድረስ የዘለቀ ሲሆን በመሰረታዊነት ስለ ሉዓላዊ ጽናት ወይም ሶቨሪን ኢንዱራንስ የተደረገ ነው። ይህም አንድ ሀገር ከታሪካዊ ወይም ውጫዊ ጫናዎች ውጪ የራሷን የተፈጥሮ ሀብት ለህዝቧ እድገት ለመጠቀም ያላትን የማይበገር የፖለቲካዊ ፈቃድ የገለጠ ጉልህ ማሳያ ነው። ለመሆኑ የ150 ዓመቱ ጦርነት ምን ይመስል ነበር? ሀገራችን ኢትዮጵያ ምን ገጠማት? እንዴት ሳሸነፈች? ወደፊትስ ምን ይገጥማታል? ሰሞንኛ አብጠርጥሮ ያስቃኛችኋል። እስከ መጨረሻው አብራችሁን ቆዩ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ ኤንድ ፋሚሊ ሪል ስቴት። የ1875ቱ የጉንደት ጦርነትና የኃይል መለወጥ። የታላቁ ህዳሴ ግድብ በቅርቡ መጠናቀቅና ወደ ስራ መግባት ለዘመናት በዘለቀው የውሃ የበላይነት ወይም ሃይድሮ ሄጅሞኒ በቅኝ ግዛት ስምምነቶችና በጂኦፖለቲካዊ የማፈኛ ስልቶች ላይ የተገኘ ወሳኝ ግን ከሁሉም የላቀና ወታደራዊ ያልሆነ ድንቅ ድል ነበር። ግድቡ የኢትዮጵያን ጂኦግራፊያዊ ሁኔታ በድጋሚ ያረጋገጠ ከመሆኑም በላይ አገሪቱን የናይል የህይወት ምንጭ ሆኖ በጸጥታ ከመመልከት ወደ ንቁና ሉዓላዊ የውሃው አስተዳዳሪነት የለወጣት ሆኗል። የዚህ የ150 ዓመት የትግል ታሪክ እንደሚያሳየው ደግሞ የአባይ ውሃ ከኢትዮጵያ ነጻነት ጋር ምንጊዜም የተሳሰረ መሆኑን ነው። ቀጥሎ ጎልቶ የተነሳው የባህር በር ጥያቄም በተመሳሳይ ሌላኛው ህዳሴ ሆኖ ብቅ ብሏል። የኢትዮጵያ የውሃ ሀብቷን ለመጠቀም የምታደርገው ዘመናዊ ትግል መነሻው በ19ኛው ክፍለ ዘመን ከነበሩት የግብጽ የኢስማኤል ፓሻ የጦር ዘመቻዎች ጋር በጥብቅ የተያያዘ ነው። የእነዚህ ዘመቻዎች ዓላማ ደግሞ 2 ነበር። የመጀመሪያው ወደ አፍሪካ ቀንድ የግዛት መስፋፋት ማድረግ ሲሆን፣ ሁለተኛው ደግሞ በዋናነት የአባይ ወንዝ መነሻ ምንጮች ላይ ወታደራዊ ቁጥጥርን መያዝ ነበር። የተሻለ የጦር መሳሪያ የታጠቁና በአውሮፓ መኮንኖች የሚመሩት የግብጽ ኃይሎች ወቅቱ የአገሪቱ ወሳኝ ሀብት በሆነው የወንዙ ፍሰት ላይ የራሳቸውን ውል ለመወሰን እንዲቻል በኢትዮጵያ ደጋማ አካባቢዎች የቅኝ ግዛት አሻራዎችን ለማስቀመጥ ፈልገው ነበር። ይህም ለ21ኛው ክፍለ ዘመን የውሃ ፖለቲካዊ ሽቅድድም
ግልጽ ቅድመ ሁኔታ ያስቀመጠ ነበር። ታሪክ እንደዚህ ይለናል። አጼ ቴዎድሮስ መሳፍንቱን በጦርነት ካስገበሩ በኋላ ኃያል ሀገር ለመገንባት እቅድ ነበራቸው። ይሁን እንጂ ከውስጥ ከተጋረዱባቸው ተቃውሞዎች ጋር ከእንግሊዝ ጋር በተፈጠረ ውዝግብ የእርሳቸውን ሕይወትና የአገሪቱን ሕልውና አደጋ ውስጥ ገባባቸው። ግብፅ አጋጣሚውን በመጠቀምም የኢትዮጵያ ጠላት ሆና ግዛቷን የማስፋፋት እንቅስቃሴን ማሳየት ጀመረች። በ1865 ዓ.ም የካዲብ እስማኤል ግብፅ ምጽዋን ተቆጣጥራ የራሷን አስተዳዳሪም አስቀመጠች። በዚህ መሃል በአፄ ዮሐንስ ላይ ምኒልክን በመደለል ከጀርባቸው የሚወጋችሁ ጠላት የማድረግ ዓላማ አውጥታ ተንቀሳቀሰች። በዚህ መሃል በአፄ ዮሐንስ ላይ ምኒልክን በመደለል ከጀርባው የሚወጋ ጠላት የማድረግ ዓላማን አውጥታ ተንቀሳቀሰች። በመሆኑም በ1875 ዓ.ም ላይ ግብፅ ሐራርን በመውረር ከሸዋ ወደ ጅቡቲ የተዘረጋውን የምኒልክን የንግድ መስመር ዘጋችው። የምኒልክን የገቢና የውጭ ንግድ መስበር ማስተጓጎል ዓላማንም ለማሳካትም ተሯሯጠች። ከዚህ ሌላ ምኒልክን ለመደለል የጦር መሳሪያዎችን በስጦታም አቀረበች። ግብፅ ለምታደርጋቸው ትንኮሳዎች አፄ ዮሐንስ እንደማይበገሩ ስታረጋግጥ በውጭ ሀገራት ቅጥረኛ የጦር ጠበብቶች የሚመራ ጦር በ1875 ዓመተ ምህረት አዘመተች። የዘመቻው ዓላማም አፄ ዮሐንስን በማስወገድ በቀይ ባህር በስተምዕራብና በመረብ ወንዝ በስተሰሜን አቅጣጫ ያለውን ግዛት ለመቆጣጠር ነበር። እናም ጉንደት ላይ በተደረገው ጦርነት የግብፅ ጦር ድል ሆነ። በዚህም ሳታበቃ ከወራት በኋላ ጉራ ላይ ሌላ ዘመቻም ሞከረች። በዚህ ውጊያ በዮሐንስ ታላቁ ጀነራል አሉላ አባነጋ የሚመራ ሰራዊት የግብፅን ጦር በማያዳግም ቅጣት ድል አደረገው። ከዚያ በኋላ ግን ግብፅ ተስፋ ቆርጣ ተቀመጠች። ከደማቁ የጉራ ድል በኋላ ኢትዮጵያን ግዛቷን አስከብራ ኤርትራን በግዛቷ ውስጥ በማጠቃለል ፖለቲካዊ ድንበሯን የቀይ ባህር ዳርቻ ማድረግ እንደቻለች ሬይሞንድ ጆናስ ዘ ባትል ኦፍ አድዋ በተሰኘው መጽሐፍ ላይ አስፍሮታል። ይህ ታላቅ ድል ታዲያ የድንበር መከላከያ ተራ ጦርነት ብቻ አልነበረ፣ ብሔራዊ ሉዓላዊነትን በጥልቀት ያረጋገጠ ክስተትም ነበር እንጂ የናይልን ጂኦግራፊያዊ ምንጮች ለመቆጣጠር ዓላማ የነበራቸውን የበላይ የውጭ ኃይሎች በመመከት ኢትዮጵያ አንድ ታሪካዊ መርህን አቋቁማለች። እሱም ምንም የውጭ ኃይል የቱንም ያህል ኃያል ቢሆን ወይም ታሪካዊ መብቶች ቢኖሩት በግዛቴ ውስጥ የሚገኘውን የተፈጥሮ ሀብት አጠቃቀም በአንድ ወገን ሊወስን አይችልም የሚል ይህ ድል ከኋላ ከመጣው የአድዋ ጦርነት ጋር በደንብ የሚጣጣም ሲሆን ኢትዮጵያን ያልተሸነፈች ሀገር እንድትሆንም አድርጓታል። የክልልና የሀብት መብቶቿ በራሷ ሉዓላዊ ፈቃድ ብቻ እንዲመሩም ዋስትና የሰጠው ነዋል። የተጻፈው መርህ ደግሞ ለታላቁ ህዳሴ ግድብ ግንባታ ማዕከላዊ መሰረትና አሻራም መሆን ችሏል። የአባይ ጂኦፖለቲካዊ ትኩሳት ውሃ እንደ መሳሪያ ከጉንደት በኋላ በነበረው ዘመን በናይል ዙሪያ የነበረው ግጭት ከጦር ሜዳ ወደ ዲፕሎማሲያዊና ፖለቲካዊ መድረክ ተዛውሮ ረጅም የጂኦፖለቲካዊ ፍጥጫን ባህሪን ያዘ። ውሃ የስትራቴጂካዊ ተጽዕኖ ማሳደሪያ መሳሪያና የኢኮኖሚ መገደቢያም መሳሪያ ሆነ። አባይ ወደ ሱዳንና ግብፅ ከሚደርሰው አጠቃላይ የናይል ፍሰት ላይ 85 በመቶ ያሉን የሚያቀርብ ቢሆንም ኢትዮጵያ ግን በራሷ ውስጣዊ ሁኔታዎችና በውጭ ጂኦፖለቲካዊ ጫናዎች ምክንያት ይህንን ሀብት ከመጠቀም ለረጅም ጊዜ ተገድባ ቆይታ ነበር። ይህ ሁኔታ የውሃ የበላይነት ወይም ሃይድሮ ሃጂሞኒ የተፈጠረበትን ምህዳር ፈጠረ። በዚህም በታችኛው ተፋሰስ የሚገኙ ሀገራት ዓለም አቀፍ ውይይቶችን፣ ዲፕሎማሲያዊ ተጽዕኖዎችንና ዓለም አቀፍ የገንዘብ ተቋማትን በመጠቀም የላይኛው ተፋሰስ ልማትን ለመከላከል ተጠቅመውበታል። ለድህነትና ለኃይል እጥረት የምትታገለ ኢትዮጵያ እጅግ የበዛው የተፈጥሮ ሀብቷ የሆነውን ውሃ ለራሷ ልማት ፍላጎቶች እንዳይውልም ስትደረግ ነው። ማንኛውም የኢትዮጵያ ግድብ የመገንባት ሙከራ እንደ መሰረተ ልማት ፕሮጀክት ብቻ ሳይሆን ለክልላዊው የኃይል ሚዛን ፈተናና ከታችኛው ተፋሰስ የበላይ አካል እንደ ህልውና ስጋት ሲታይ ኖሯል። ይህ ተፈጥሯዊ ውጥረት ታዲያ የታላቁ ህዳሴ ግድብን በቀላሉ የምህንድስና ስራ ብቻ ሳይሆን ከፍተኛ ፖለቲካዊ የውድድር መድረክ አድርጎት ነበር። የቅኝ ግዛት ስምምነቶች ውርስና የተከለከሉ መብቶች ኢትዮጵያ ከአንድ ምዕተ ዓመት በላይ አባይን ለልማት እንዳትጠቀም ካደረጓት አበይት ምክንያቶች ዋነኛው የቅኝ ግዛት ዘመን ስምምነቶች ናቸው። እነዚህ ስምምነቶች በመሰረቱ ኢፍትሐዊና አካታች ያልሆኑ ብሎም የካይሮን ታሪካዊ የይገባኛል ጥያቄዎች የሚያስፈጽሙ ህጋዊ መሰረት ሆነውም አገልግለዋል። በዝርዝር ስንመለከታቸው የ1902ቱ ስምምነት ማለትም በእንግሊዝ በሱዳን ስምና በአፄ ምኒልክ ዳግማዊ መካከል የተፈረመ ሲሆን ኢትዮጵያ ስምምነቱ የወንዙ ፍሰት እንዳትገታ እንጂ ውሃውን እንዳትጠቀም የሚከለክል እንዳልሆነ በተከታታይ ስትከራከር
ቆይታለች። እንግሊዝ የግብፅን ጥቅም ለመጠበቅ ስትፈልግ የኢትዮጵያን የወደፊት የልማት መብቶች ሙሉ በሙሉ ውድቅ አድርጋም ነበረ። ሁለተኛው የ1929 የናይል የውሃ ስምምነት ሲሆን ይህንንም እንግሊዝ ምስራቅ አፍሪካን ወክለና በግብፅ መካከል የተፈረመ ሲሆን ግብፅ በየትኛውም የላይኛው ተፋሰስ አገራት ፕሮጀክቶች ላይ የቬቶ መብት የሰጣት ሆኖ ነበር። ኢትዮጵያ ደግሞ ነፃ የሆነች ሀገር ብትሆንም ከድርድሩ ግን የተገለለች ነበር። ሌላኛው የ1959 ስምምነት ሲሆን በግብፅና በሱዳን መካከል ብቻ የተፈረመ ሆኖ በናይል ፍሰት ውስጥ ያለውን ሙሉ የውሃ መጠን በራሳቸው መካከል ከፋፍለው የሌሎች የላይኛው ተፋሰስ ሀገራትን መብት ፍላጎትና ስጋት ሙሉ በሙሉ ችላ ያሉበት ነው። በብዙ የታፈነችው ኢትዮጵያ የተያዘችበት ዲፕሎማሲያዊ ወጥመድ የሚወክሉት እነዚህ የቅኝ ግዛት ውርሶች ናቸው። ስለዚህም የታላቁ ህዳሴ ግድብ ግንባታ የመገንባት ተግባር የቅኝ ግዛት ቀንበርን የመግፈፍ ተግባር ነው ቢባል በፍጹም ማጋነን አይሆንም። የህዳሴ ግድቡ ንጋት የኢትዮጵያ የማሸነፊያ ካርድ። የታላቁ ህዳሴ ግድብ ፕሮጀክት እንደ አውሮፓውያን አቆጣጠር በ2011 መጀመር የመሰረተ ድንጋይ የማስቀመጥ ስነ ስርዓት ብቻ ግን አልነበረም። የብሔራዊ ተቃውሞና የጂኦፖለቲካ ዓላማ መገለጫም ነበር እንጂ ስሙ ራሱ ታላቁ የኢትዮጵያ ህዳሴ ግድብ ወይም ኢትዮጵያ ታሪካዊ ታላቅነትና በራስ መተማመን መመለስን የሚያመለክት እጅግ ምሳሌያዊ የሆነ ስያሜ ነው። ፕሮጀክቱ በዘመናዊ ዓለም አቀፍ የውሃ ህግ ማለትም በተባበሩት መንግስታት የውሃ መስመሮች ስምምነት 1997 በተደነገገው ፍትሐዊና ምክንያታዊ አጠቃቀም በሚለው መርህ ላይ ተመስርቶና ታስቦ ተግባራዊ ሆኗል። የታላቁ ህዳሴ ግድብ ዋና ዓላማ ከ5250 ሜጋዋት በላይ የኤሌክትሪክ ኃይል ማመንጨት ሲሆን ይህም በሚሊዮን የሚቆጠሩ ዜጎች ኤሌክትሪክ የማያገኙባት ሀገርን በመሰረታዊነት የሚቀይር ነው። ግድቡ የተነደፈው በመሰረታዊነት ለውሃ ኃይል ማመንጫነት እንጂ እንደ መስኖ ለመሳሰሉት የውሃ ፍጆታዎች አልነበረም። ይህም የውሃ ማጠራቀሚያው ከተሞላ በኋላ በታችኛው ተፋሰስ ላይ የሚያሳድረው ተጽዕኖ አነስተኛ ነው። ኢትዮጵያ በራሷ መሬት ላይ ግድቡን በብቸኝነት ለመገንባት በመወሰኗ ድንበር ተሻጋሪ ሀብቶችን የመጠቀም ሉዓላዊነት መብቷን ተጠቅማለች። በተመሳሳይ ጊዜም ፕሮጀክቱ ምንም አይነት ከፍተኛ ጉዳት እንዳያደርስ እንደሚደረግም ለጎረቤቶቿ አረጋግጣለች። የፋይናንሱ ጨዋታ በህዳሴ ግድቡ ላይ። ከታላቁ ህዳሴ ግድብ እጅግ ኃያል ከሆኑ የጂኦፖለቲካዊ ገጽታዎች አንዱና ልዩ የሆነው የገንዘብ ማሰባሰቢያ ዘዴው ነበር። ታላቁ ህዳሴ ግድብ የተገነባው ከዓለም አቀፍ የገንዘብ ተቋማት ማለትም ከዓለም ባንክ ወይም ከአይኤምኤፍ ላይ በተገኘ ገንዘብ ከመስራት ይልቅ በዋነኛነት በብሔራዊ ቦንዶች፣ በህዝብ የገንዘብ ማሰባሰብና በኢትዮጵያውያን ዲያስፖራዎች መዋጮ ነው። ይህ ስልታዊ ምርጫ ታሪካዊ በሆነ መንገድ የናይልን የላይኛው ተፋሰስ የውሃ ፕሮጀክቶችን ለማገድ በታችኛው ተፋሰስ መንግስታትና በዓለም አቀፍ ሀገሮቻቸው ሲጠቀሙበት የነበረውን ወሳኝ መሳሪያ ማለትም የገንዘብ ተጽዕኖን ውጤታማ በሆነ መንገድ መርታት ችሏል። የገንዘብ ተቋማት ሀያል አባል ሀገሮች እንደ ግብፅ ያሉ ለሚቃወሟቸው ፕሮጀክቶች የገንዘብ ድጋፍ እንዳይሰጡ ጫና ይደረግባቸዋል። ይህ ደግሞ ታዳጊ ሀገሮችን መጠነ ሰፊ የሀብት ልማቶችን እንዲያቆሙ ያስገድዳል። የኢትዮጵያ መንግስት ሙሉ የገንዘብ ሸክሙን ራሱ በመሸከም የውጭ አበዳሪዎችን የቬቶ መብት አስወግዷል። ይህም ፕሮጀክቱ በራስ ገዝነት እንዲቀጥል አስችሏል። ይህ የህዝብ ግድብ ሞዴል ግድቡን የብሔራዊ አንድነትና የጋራ መስዋዕትነት ተጨባጭ ምልክትም አድርጎታል። የፕሮጀክቱን ፖለቲካዊ ህጋዊነት በአገር ውስጥም ሆነ በዓለም አቀፍ ደረጃም አጠናክሮታል። የኢትዮጵያ የልማት መንገድ የማይደራደርና በራሷ ሉዓላዊነት ቁርጠኝነት የተደገፈ መሆኑንም ያሳየ ነበር። የህግና የዲፕሎማሲ አጣብቂኝን ማለፍና የመጨረሻው ድል። የታላቁ ህዳሴ ግድብ ግንባታ በዋነኛነት በኢትዮጵያ በሱዳንና በግብፅ መካከል በተደረጉ የሶስትዮሽ ድርድሮች አማካኝነት ውስብስብና ረጅም ዲፕሎማሲያዊ ውዝግብን አስተናግዷል። የኢትዮጵያ ስልት በዘመናዊ ዓለም አቀፍ ህግ ላይ የተመሰረተ ትብብርን በሚያበረታታ መልኩ የውድድር ትርክቱን ወደ ትብብር ማዕቀፍ መለወጥ ላይ ያተኮረ ነበር። ዋነኛው የዲፕሎማሲያዊ ሰነድ የ2015 የመሪዎች መግለጫ ዲኦፒ ነበር። ይህም በሶስቱ ሀገሮች መካከል ለመጀመሪያ ጊዜ ለትብብር የህግና የፖለቲካ መሰረት ያቀረበም ስምምነት ነበር። ሆኖም በቀጣይ የተደረጉ ድርድሮች በተለይም በውሃ ማጠራቀሚያው የመሙላት ደንቦችና በረጅም ጊዜ ስራ አመራር ኤልቲኦ ዙሪያ
ባሉ አለመግባባቶች ተጨናግፈዋል። የታችኛው ተፋሰስ ሀገራት ለዓመታዊ የውሃ ድርሻ ዋስትና እንዲሰጣቸው አጥብቀው ቢጠይቁም ኢትዮጵያ ግን ይህንን የልማት ሉዓላዊ መብቷን የሚጥስ ጥያቄን ውድቅ አደረገች። ኢትዮጵያ በተከታታይ ካከበረቻቸው መርሆች መካከል አንዱ ፍትሐዊና ምክንያታዊ አጠቃቀም ሲሆን በኢኮኖሚና በማህበራዊ ፍላጎቶች ላይ የተመሰረተ ትክክለኛ የውሃ ድርሻ እንዲኖራት አድርጋለች። ሌላኛው ከፍተኛ ጉዳት የማድረስ ግዴታ ለመኖር ሲሆን ሊከሰቱ የሚችሉ ማንኛውንም ተጽዕኖዎች ለመቀነስ የማስወገጃ እርምጃዎችንም በተግባር ተፈጻሚ ያደርጋለች። በአሜሪካና በኋላም በአፍሪካ ህብረት የተደረገው የዲፕሎማሲያዊ ሂደት መሰረታዊ የሆነውን አለመግባባት አሳይቷል። ኢትዮጵያ ተለዋዋጭ ተስማሚና ትብብር የሰፈነበትን የአስተዳደር ማዕቀፍ ስትፈልግ፣ ግብጽ ግን ታሪካዊ በላይነቷን የሚያረጋግጥ ቋሚ የህግ ሰነድ እንዲዘጋጅ አጥብቃ ጠይቃለች። ኢትዮጵያ በዲፕሎማሲያዊ ቀውሶች ውስጥም እንኳን ግድቡን በመሙላትና በማስኬድ ያገኘችው ስኬት የድርድር አቋሟን ስልታዊ እንደነበረ የገለጠ ሆኖ አልፏል። ሉዓላዊ ጽናትና የኢትዮጵያ ወደፊት ዕጣ ከውሃው ጦርነት ባሻገር ምን አለ? ከጉንደት እስከ ታላቁ ህዳሴ ግድብ ያለው አጠቃላይ ታሪክ የሉዓላዊ ጽናት መርህን ይገልጻል። ይህ ጽንሰ ሐሳብ ጫናን መቋቋም ብቻ ሳይሆን የትግሉ ታሪካዊ ጥልቀት ወይም የጂኦፖለቲካዊ ክብደት ምንም ይሁን ምን የብሔራዊ ጥቅምን ለማስፈን የረጅም ጊዜ ፖለቲካዊ ቁርጠኝነትን ያመላከተ ነው። ታላቁ ህዳሴ ግድብ አሁን በአባይ ወንዝ ላይ ቋሚ የፖለቲካና የኢኮኖሚ እውነታ ሆኖ ቆሟል። የናይል ተፋሰስን የኃይል ሚዛንም የማይቀለበስ ማድረግም ተችሏል። ይህ ድል ከኤሌክትሪክ ኃይል ማምረት እጅግ የላቀ ሲሆን ኢትዮጵያ በአፍሪካና በዓለም መድረክ ላይ ዋና ራሱን የቻለ ተዋናይ ለመሆን ያላትን ራዕይም ያረጋገጠው ነው። በራስ የመወሰን ብቃት ከሰፋፊ ጂኦፖለቲካ ምኞቶች ጋር የተቆራኘ ሲሆን ኢትዮጵያ በቀጣይ ክልላዊ ኢኮኖሚያዊ ማዕከል በመሆን የግድቡ ኃይልን ክልሉን ለማረጋጋትና ወደ ኢንዱስትሪ ለመለወጥ መጠቀም ትችላለች። ሌላው ጂኦፖለቲካዊ ደህንነት ማረጋገጥ ሲሆን እጣ ፋንታዋ ከውሃ ጋር የተያያዘ የሚሆን ወደብ የማግኘት ፍላጎቷ በውጫዊ ማስገደድ ሳይሆን በውስጣዊ ጥንካሬዋና በፖለቲካዊ ትስስሯ የሚወሰን መሆኑንም ማሳየት ይኖርባታል። ታላቁ ህዳሴ ግድብና የባህር በር ጥያቄ የኢትዮጵያ ለማይታጠፍ ፍላጎት ግዙፍ አካላዊ መገለጫ ነው። ልክ እንደ 1875ቱ የጉንደት ጦርነት ሁሉ የአገሪቱ ወሳኝ ሀብቶች መከላከል ለማስመለስ ቀዳሚ ተግባር መሆኑን የሚያረጋግጡ ዘመናዊ ሐውልቶች ናቸው። የተወደዳችሁ የሰሞንኛ ቤተሰቦች መረጃውን ያገኘነው ከኢትዮጵያ የውጭ ጉዳይ ሚኒስቴር ይፋዊ ድረገጽ ሲሆን ለእናንተ እንዲመች አድርገን አስማምተነዋል። እስከ መጨረሻው አብራችሁን ስለዘለቃችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ። በቦሌ ትልቅ የኢንቨስትመንት እድል ከአርጂ&ኤንድ ፋሚሊ ሪል ስቴት 40% ቅናሽ። አዎ ሰምተዋል፣ 40% ቅናሽ። በቦሌ ከአዲስ አበባ ስታዲየም ፊት ለፊት አትራፊ የሚያደርጉ የንግድ ሱቆች በ40% ቅናሽ ለሽያጭ ቀርበዋል። ግንባታቸው 90% የተጠናቀቀ የገበያ ማዕከሉ 2 ሊፍት፣ ሙሉ ጄኔሬተርና ሲሲቲቪ የተገጠመለት ከተሟላ የፓርኪንግ አገልግሎትና የማያቋርጥ የከርሰ ምድር ውሃ ያለው ሱቆቻችን የተናጠል ካርታ የወጣላቸው ናቸው። አጠቃላይ ዋጋ ከ2 ሚሊዮን ብር ጀምሮ በቅድሚያ 30% ብቻ በመክፈል ቀሪውን እየሰሩበት መጨረስ ይችላሉ። 11 ካሬ ጀምሮ በሚፈልጉት መጠን ሱቆችን ማግኘት ይችላሉ። ለመኖሪያ ቤት ፍላጎቶ አማራጭ ነን። ባለ 1፣ ባለ 2 እና ባለ 3 መኝታ ዘመናዊ አፓርትመንቶች ከ58 ካሬ ጀምሮ ዝግጁ ናቸው። እኛ ጋር ቤቶን በ150 ቀን ብቻ ይረከባሉ። ልብ በሉ፣ የንግድ ሱቆች 40% ቅናሽ ለአጭር ጊዜ ብቻ ነው። ፈጥነው በእድሉ ይጠቀሙ። ስልክ ቁጥር 0996946076 ወይም 0991648600። አዋጭ ኢንቨስትመንት አርጂ&ፋሚሊ ሪል ስቴት